እግዚአብሔር የተመሰገነ ይሁን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። ይህ ከጎን የምታዩት ወንድማችን መላኩ ወይም መሌ ቲዩብ ባለቤት ነው። ባህር ዳር ከበርሜል ጊዮርጊስ የሚመጡ 10 አውቶቡስ ቤተሰቦቻችን ልንቀበል ስንመጣ ለካ እሱም አብሮ ተጓዥ ነበረ። ተገናኝተናል። እንዴት ነበር ቆይታ? በጣም ደስ የሚል በራሱ ዩቲዩብ እኔው ኢንተርቪው እያደረኩት ነው። ይሄ የምትመለከቱት ቪዲዮ በራሱ ዩቲዩብ እየተለቀቀ ነው፣ ግን በራሱ ዩቲዩብ እኔ ኢንተርቪው እያደረኩት ነው። አመሰግናለሁ በጣም ለሁለተኛ ጊዜ በዳይቨርት አድርገውና ተረከበኝና እሺ ያየው ነገር እኔ ያየሁትን ተናግሬያለሁ። ተርቢኖስ ሚዲያ ላይ በጣም ጥሩ። ከመጀመሪያው ልጀምር። አዎ እንግዲህ መጀመሪያ በጉዞ አልነበረም የሄድኩት። በሌላ አጋጣሚ መጥቼ ከባህር ዳር ነበር የሄድኩት። ከዛ በፊት አንድ ቀን አንተ ደርሰህ የመጣ ጊዜ ቀጥታ የመጣለት ደውለህ መሄድ አለብህ ስፖንሰር እኔ ነኝ ምናምን ብለኝ ተነጋግረን ነበር። ከዛ ያው አጋጣሚዎች ተፈጠሩና ተዘጋ። በዛ ጋፕ መሀል ዝም ብዬ ቆየው ማለት ነው። 8 ወር ተዘግቶ ነበር። አዎ ለ8 ወር ያክል ተዘግቶ ነበር። ከዛ ምን መሰለ የሆነው እንግዲህ እኔ ሳወራህ ምንድነው እየሄድኩ ነው ብያል አልነበረም የነገርኩ። ከተርቢኖስ ጋር ያው ጉዞ ስለነበረ አንተ እንዴት ሆናችሁ ምናምን ስልህ አይ በቃ አሁን ባህር ዳር ነኝ፣ እዛ ትላንትና ትምህርት አስተማርኩና ልመጣ ነው በቃ ወደ አዲስ አበባ ትለኛለህ። እኔ የአዲስ አበባ ነኝ ባንተ ቤት እንግዲህ በአቋራጭ መጥቷል። አዎ ከዛ ምንድነው የሆነው እንግዲህ አይ እኔ እኮ በቃ እየደረስኩ ነው ጊዮርጊስ አልኩ። ያው ትንሽ እኔ ፒያሳ ጊዮርጊስ መስሎኝ እኮ አይደለ ባህር ዳር ጊዮርጊስ ደርሷል አግሪው። አዎ ለማንኛውም የመጣው መጣ ይሄደው ሄደ። አዎ ደርሰን ባህር ዳር የምታምረው ከተማ ላይ አሁን ያለነው ባህር ዳር ነው። ምን ሆቴል ነበረው እንደማቸው? ሆምላንድ ሆቴል ያለነው ከበርሜል ጊዮርጊስ በኋላ እንደምታዩት ወዛም ሆኖ ነው የመጣው። አዎ እንደ ስንት 2 ቀን እረፍት ተወስዶ ሻወር ምናምን መንገዱ ላይ ያለ አቧራ መቼስ በምን ቋንቋ እንደሚገለጽ ሱባኤ ነው ይባል ለነገሩ። ወደዛ ስትሄድ ያለው የመንገዱ ውጣ ውረድና በረሃው ራሱን የቻለ ሱባኤ ነው ይላሉ። እና እንደዚህ ለፍተህ እንደዚህ መስዋዕትነት ከፍለህ ዋጋ ከፍለህ ስትሄድ ደግሞ እግዚአብሔር የሚከፍልህ እንትንም ያው በዛው ልክ ነው። ምክንያቱም ከምን አንግል እንደማየው ታውቃለህ? ድሮ ቤተክርስቲያን ሲሰራ የገጠር አካባቢ አይተህ ከሆነ ትልቅ ተራራ ላይ ነው የሚሰራው። እና ለምንድን ነው ብዬ ጠይቄ አውቃለሁ። እንዲሁ የመለሱልኝ 2 እንትን ነው። አንደኛው ከሩቅ እንድትታይ ነው፣ ቤተክርስቲያኗ ከሩቅ እንድትታይ ነው። ሁለተኛው ግን ተራራውን ወጥተህ ወርደህ ያንን ልፋት ለፍተህ ሄደህ ከተሳለምክ በቃ ምን ያክል ለሃይማኖትህና ለእንትንህ ዋጋ እንደሰጠኸው አንዱ የሚያመለክት ነው። ይሄ መንገድ ወደ ጊዮርጊስ በርሜል ጊዮርጊስ ስትሄድ የምትከፍለው መስዋዕትነት በለው በቃ ወይም ደግሞ ሱባኤ ነው ራሱን የቻለው። ከዛ አንፃር ማኮረን ይነግራለሁ። በርሜል ጊዮርጊስ አንዷ አግኝቻት በሰው ተደግፋ ነው የመጣችውና ጌታ ሆይ እባክህን ድኜ ተፈውሼ ጾሜ ጸልዬ ሰግጄ፣ በተለይ ስግደት እወዳለሁ፣ ሰግጄ አንተን የማመሰግንበትን ቀን አምጣልኝ ስትለው አሁን ለምን አትጀምሪውም ማለት። አሁንማ ምን አድርጌልህ ነው የማመሰግንህ? አልሰገድኩልህ፣ አልጸለይኩ፣ አልጾምኩ አለችው። እንዳንቺ የሰገደ እንዳንቺ የጸለየ እንዳንቺ የጾመ የለም ማለት። ጾም አታውቅም፣ ሰግዳ አታውቅም፣ ጸልያ አታውቅም። እና ገረማት። እዛው በርሜል ውስጥ ከሆነ አይናየችው እንዴ እያዋሸኝ ነው ወይስ እያጽናናኝ ነው ብላ አባቶችን ስትጠይቅ በሰው ተደግፈሽ ከቤትሽ ተነስተሽ እዚህ የመጣሽው ድካም በሙሉ ከጾም ጸሎት ስግደት ተቆጥሮልሻል ማለት ነው ማለት። አየሁ በሰው ተደግፋን የመጣችው እያንዳንዱ የሚያማት የሚወጋት የሚሸቀሽቃት ከስግደት እኩል ነው የተቆጠረለትና ልክ ነህ። ጥሪው እኔ አስቤበት የሄድኩት ሳይሆን ለሌላ ስራ መጥቼ እንግዲህ ብመጣ ኖሮ ላንተ ነግርህ ነበር። ያው ግን ይሄ በፈቀደው ቀን ሆነ። በጣም ከገረመኝ ነገር እሱ አዎ አንዱ እሱ ነው። ሁለተኛ ለ3 ቀን አቅጄ ነው የሄድኩት፣ ግን ወደ 7 ቀን አስረዘምኩት።
ስንት ቀን ተጠመቀ? 7 ቀን ነው ተጠመቀው? አዎ። ስንት ቀን ቆያችሁ? 8 ቀን ነው የተጠመቁት፣ 7 ቀን ነው እና የበዓል ቀን እና የሰንበት ቀን አይፈቀድም። ሰንበት ቀን አይፈቀድም። ግን የበዓል ተጠመቅን የዛን ዕለት ለምን እንደሆነ አላውቅም። የመጀመሪያ ስለሆነ ይሆናል። የሰበር ጊዮርጊስ ዕለት በ18 ማለት ነው ሌሊት ገብተን ተጠመቅን። እኛ እንደውም ስጋት ነበረን ጥምቀት የለም በሚል የዛን ዕለት አጠመቁ። ከዛ በኋላ አሁን በላታ ረሳሳ ያየውን ተናገር። እሺ ወዳየሁት እኔ እዛ እሳት ላይ ተራመድኩ ብዬ ፍጥጥ እየተናገረ አንተ ደግሞ እኮ ያየሁት ምን መሰለ፣ መጀመሪያ ሙሉ ኢንፎርሜሽን አልነበረኝም። በእኔ ቤት ሙሉ ኢንፎርሜሽን ይዣለሁ ብዬ ነበር ያሰብኩት እና ስገባ መሰወር የሚባለውን ነው ማቀው። መሰወር የሚባለውን ነው ማቀው። ቀጥታ አሰወራለሁ ወይም አልሰወርም። ከሰወረኝ ደግሞ የሆኑ ነገሮችን መልእክት አያለው፣ እቀበላለሁ። ማስጠንቀቂያም ቢሆን ምክርም ተግሳጽም እቀበላለሁ የሚል ነው ዝግጁነቴ እንጂ ነፍስ ውጪ ነፍስ ግቢ አላቅም። ቀጥታ ትሰወራለህ፣ መልእክትን ይዘህ የሆነ ስጨርስ ወደ ቤትህ ብዬ ነው የማስበው። ከዛ በኋላ ምንድነው የሆነው? መጀመሪያ ሲያስጎበኙን 3 ነው የሚወጣው ውሃው ከበርሚሉ 3 ነው የሚወጣው። አንዱ በ20 ደቂቃ ልዩነት አካባቢ መሰለኝ፣ አንደኛው ደግሞ እንደዛው በ10 ደቂቃ ምናምን ልዩነት ይወጣል። ይሄንን አይተናል። በአጠቃላይ ወደ 30 ደቂቃ እዛ ልትቀመጥ ትችላለህ ብዬ ነው የማስበው። አሁን እኛ ገባን፣ ቁጭ አልን። መቼም በቃ በሬም እንደዛ ሊታረድ ሲል የሚታሰር አልመሰለኝም። እንደው ጥብቅ አድርገው እንዳሰሩ መጨረሻ ላይ ታሰርን። ከታሰርን በኋላ ሽታ መጣ። ሽታ ሲመጣ ይሄ ሽታው ማጠንቱ ማለት ነው እና ያፈነኝ ጀመር እና ይሄን ማፈን የሚባለውን አልሰማሁም ነው የምልህ። ሙሉ ኢንፎርሜሽን ያልኩ ይሄን ነው። ማፈን የሚባለውን እኔ ረስቼዋለሁ እና የታፈንኩት እኔ ብቻ ነኝ ብዬ ነበር ማስበው። ገብቷል? በቃ የታፈንኩት እኔ ብቻ ነኝ። ልክ ውሃ ውስጥ ገብተህ ትንፋሽ ሲያጥርህ እንዴት ነው? ያ ነው የተፈጠረብኝ። መጨረሻ ላይ ስታፈን ነፍሴ ልትወጣ ስትል በቃ ወይኔ ልጆች ያልኩኝ። አንተ ትስቃለህ ደውዬ ስነግረህ እኮ ተስፍሽ እንደዚህ አይነት ነገር እኮ አጋጠመኝ ስለ በሳቅ ትደክማለህ አንተ። እኔ እኮ አዎ። ከዛ ለካ አሁን በእኔ አረዳድ ማለት ነው ነፍሴ ከስጋዬ ያኔ ተለያይተዋል ብዬ ነው ያሰብኩት። ምክንያቱም በቃ ታፍኜ ጨርሻለሁ። ታፍኜ በጨረስኩበት ቅጽበት ተሰወርኩ። ስሰወር ወዲያውኑ የሆነ ዓለም ላይ ገባው ማለት ነው፣ በነፍስ ዓለም። ያ ምንድነው? እዚህ ምድር ላይ አይቼያት አውቃለሁ ብዬ እንዲህ ናት ብዬ ልገልጽልህ በማልችለው መልኩ በስተ ምስራቅ በኩል ዙሬ ፀሐይ ውብ የሆኑ ጨረሮች ከዙሪያዋ ላይ ከበዋት ደማቅ የሆነች እጅግ ውብና የምታምር ፀሐይ ከገባሁ እስከ መወጣ ድረስ እስከ መፈታ ድረስ እያየሁ ነበር። አዎ። ከዛ ይሄ በቃ ለፈችም አይቀርብም ጌታዬ ሆይ አመሰግናለሁ፣ እኔ ግን ማን ነኝ እያልኩኝ ወጥቼ ያው መቼም ደወልኩልህ ማለት ነው። እንዴ በቃ እኮ ክርስቶስን ነው ያየኸው አልከኝ። ፀሐይ ክርስቶስ ነው። አዎ። እዛኔ ጣራው ዝግ ስለሆነ ራሷን ፀሐይን አይደለም ያያት፣ እንደው እሷን አየኋት እኮ እንዳት። አዎ ጣራው ዝግ ስለሆነ ጣራ የለም። አይ እሱማ እንደተሰወርኩ እኮ በነፍስ እንደሆነ እኮ በቃ። አዎ። ከዛ እንደዛው እንኳንና ወጣሁ። እንግዲህ እግረ መንገዱን ሌላ ምን እንድታዘብኩ ልንገርህ። 3 ጊዜ ከበርሚሉ ውሃው ወጥቶ የገባ አልመሰለኝም። ምክንያቱም እዛ ጋር ቁጭ እንዳልኩ ነኝ እኔ። በቃ አንዴ ነው የወጣው ብዬ ነው። ከዛ ሰዎቹ እንደ 3 እኮ ነው እየወጣ ልብሱን የሚመለሰው አሉ። ኧረ አንዴ ነው ግድ የላችሁም አልኩኝ። አዎ የጉብኝቱ ጊዜ አታስታውስም ወይ 3 የመውጣቱን አሉኝ። እንዴ ትክክል ነው በቃ አልኩ እና ምንም ጋፕ የለም መሀል ላይ እስከ መጨረሻው ድረስ ያችን ፀሐይ እንዳየሁ ወጣው ማለት ነው።
ከዛ ወተን ምን አየህ መባባል አለ። ወጣህ ማለት እኮ የት መሰለ ቆይተን ነው እንጂ ያኔ እንደወጣህማ አንደኛ እኔን ብቻ መስሎኝ ነበረ። ራስ ምታት በቃ በጣም ከባድ ራስ ምታት አለ። ወገብም እንትላል። ወገብና የሚሉ ሰዎች እጃቸው እንደዛ ታስሮ ያለው ወገባቸው የሚያማቸው ለመሰለ ልክ ማጠንቱ ሲመጣና ጸበል ሲነካ እንዲህ ይላል። ስትወራጭ ይሄ በጣም ይናጋል። በቃ ይሄ ብቻ ነው ምክንያቱ ወገብ መታመም። እና ወገባቸውን ብዙ ጊዜ ወገቤን ብለው የሚወጡ ሰዎች በጣም ተነቃንቀዋል ማለት ነው። በጣም ተወራጭተዋል ማለት ነው እንጂ ሌላ ምንም ምክንያት የለውም። በጣም ንቅናቄ አግኝታቸው የማያውቁ ሰዎች ስለነበሩ ሞር በብዛት መኪና ስትሄድ እንዴት ነው ገጭ ያርጋል ስትወርድ ወገብና ያምን እንደዛ ያ ነው ምክንያቱ። ከዛ ራስ ምታት እኔን ብቻ ነው አሁንም መሰለኝና ምን አደረኩኝ መሰለ የሚደግፈኝ ፈለኩ። ለካ ሁሉም ድጋፍ ፈላጊ ነው። ከዛ በኋላ በቃ ሳየው የሚደግፈኝም የለም ራሱም ተደጋፊ ነው። ደግሞ ቀስ እያልክ ነው የምትመጣው። አዎ ራሱ ከተሰወርኩበት ስትመለስ መጀመሪያ ጆሮን የሚከፈተው ባይዘው ጆሮ የሆነ ነገር ይሰማል። ከዛ አይንህ ጥርት እያለ ሲመጣ አጠገብህ የሚያጠምቀው የሚያስረው የሚፈታው ቆሞ አይዞ ይላል። ምን እንደዛ የት እንዳለሁኝ ሳቅ ማለት ነው። ተሰውሪ እንደነበር አጠገቤ ሲንጫጩ እንደነበር ምናምን አለማወቂ በጣም የገረመኝ። በቃ ይሄን ካመጣሁት እሺ የሆነ ነገር ጠቆም አድርጌ ለለፍ ምን እንዳስታወስኩኝ አንደኛ መሰወር ሲባል አሁን 90% በኋላ ልብ ብዬ ሳይ ሌሎቹ ተረኛ ሆነው ሲገቡ ሳይ 90% ወይም 100 ሰው ገብቶ ከሆነ 90ው ይጮሃል፣ ከፍ ባለ ድምጽ ይጮሃል። እና መጨረሻ ላይ ግን የሚሰማው ስሜት ምን መሰለ ሲጮህ የማንንም ጩኸት የራሱንም አይሰማም። ሰውየው ተሰውሯል፣ የራሱንም አይሰማም። ምን እንዳስታወሰኝ ታውቃለህ? ብቻህን ቁጭ ብለህ እንደነበርክ ብቻ ነው የምታስበው። እና የምጽአት ቀን እናት የልጇን ጩኸት አትሰማም የሚለው አባባል በጣም ከዚህ ጋር አስታወሰኝ። አንድ በል ሁለተኛው ደግሞ ለምሳሌ መምህር ግርማ ጉባኤ ላይ አጋንንት በሚሸኝ ሰዓት አንዳንድ ሰዎች ገና ከጉባኤው ከውጪ ሆነው ሰውሯቸው የገቡ ሰዎች ልክ አጋንንቱ ከተሸኘ በኋላ እንደዚህ እንዴ ከታክሲ ይዞኝ ሮጦኝ እንደገባ አላውቅም። ከዛ ከማኑ እስጢፋኖስ መስቀል አደባባይ ከታክሲ ውስጥ ነው ይዞኝ ሮጦኝ የገባው። አይነ ጥላ ሲባል አባት ብሎ ነው ቆሮጥ ከታክሲ ውስጥ ግን አላውቅም። እኔ ባየር ላይ ነው እየሮጥክ ሄድኩ ማለት ባየር ላይ ስለ በቃ አሯሯጥህ ራሱ ፍንጥር ይሄ ታኬታ ጫማ ያደረገ ሰው አለ እንደዛ ነው የሮጥኩ ነው የሚሉኝና ወደ አይምሮዬ ስመለስ በጣም ብዙ ህዝብ መካከል ያለሁት እንዴት ነህ ማም ሲል መምህር ለመጀመሪያ ጊዜ ላይ ያዩዋቸውና ደነገጥኩኝ። አይቻቸው አላውቅም ማለት እና እሷ ሞመንት ልክ ነህ። ተሰውረ ስትመጣ ወይም በነፍስና በስጋ መካከል ያለው ልዩነት በጣም የሚገርም ልዩነት ነው። አንዷም እንዳለች አጠቃላይ በርሜል ጊዮርጊስ ላይ ምን ሆንኩኝ ምን ብዬ ጮህኩኝ አለችው ለሚያስረው ለሚፈታው አይ አልነግርሽም ምናምን አላት። ከጎኗ ያለችው ልብስ የምትቀይረው ግን ምን አለቻት? የጮሹ እንዲህ ብለሽ ነው ሰምቼሻለሁ፣ እኔን አልሰወረኝም ነበረ በሁለት መካከል ነው የነበርኩት ትላታለች። ከዛ ደግሞ እሷ ደግሞ በውስጥ ያየችው ደግሞ ሌላ ነው። ተሰውራ እንኳን ልትጮህ ረጋ ብላ በአረንጓዴ ሜዳ ላይ ምናምን ዘና ብላ ደስ ብሏት ምናምን እየዘመረች ነው። ኦልሬዲ ሪል የሆነው ላይፏ ላይ ግን ቀውጥ ያርገው ድብልቅ ያርገሽ እየጮኸች ነው። ሁለት አይነት ማንነት። እሺ እሷ የትኛዋ ነች? ያቺኛዋ ለምለም ሜዳ ላይ ዘና ብላ ስትሄድ የነበረችው ናት ወይስ እዚህ ጋር ስትጮህ የነበረችው ነች? የትኛዋ ነች እቺ ሴትዮ? የሚገርም ነው። ይሄን ካልክ አንዳንዱ ደግሞ እዚህ ቁጭ ብሎ ራሱን ቁጭ ብሎ የሚያይም አለ ይባላል። ገብቷል? ቆሞ እዛ ጋር ወደዚህ ወደ ራሱ የራሱን ስጋ ያየው እንግዲህ ነፍስ ኮሜንት ላይ ይቻላል። እኔ ኮሜንት እኔ የተናገሩ እኔ እንግዲህ ሰዓት ላይ ይዞኝ ሄደው ልጁ ምን አለ ሰው ሲጮህ ነው ቆሜ የማየዋል እና ኮሜንት ላይ ነው ያየሁት የራሴ ዩቲዩብ ኮሜንት ላይ እና ምንድነው የሆነው? ቅድም እንዳልኩ የት ነው ያለሁት ምናምን ይላሉ ከተፈወሱ በኋላ ያ ሲስተም በቃ ያ ድርጊት እዛም ነው ያየሁት በራሴ ላይ ማለት ነው። ምክንያቱም ሌላ ጊዜ ተሰውሬ አላውቅም የትኛውም ጸበል ቦታ ላይ ወይ በህልም ምናምን ነው እንጂ መንፈስ የሚሸልኝልኝ የነበረው እንደዚህ አይቼ አላውቅም ነበር። እና
ያስታወሰኝ ምንድነው ማን ያመጣኝ እዚህ ምናምን ይላሉ መምህር ግርማ ጋር ከተሸኘላቸው በኋላ ማለት ነው። ያንን ድርጊት አስታወሰኝ። ልክ ሲጮህ የራሱን ነው የሚጮኸው፣ የራሱንም ድምፅ አይሰማም። ብቻ መንፈሳዊ ፊልም አይተህ ትወጣለህ እንደማለት ነው። እና እነዚህን ነገሮች ታዘብኩና ሁለተኛው ቀን ላይ ገባሁ እና ያ ራስ ምታት ወደ ማታ ተረሳ። በሚቀጥለው ቀን ስገባ እንግዲህ ክርስቶስን አይቻለሁ ይዛለት ብዬ በቃ በደስታ ነው ያለሁት። መጨረሻ ላይ መጨረሻ በሁለተኛው ቀን ልክ አሁን ፊልም እንዴት ነው የሆነ ፎቶ ቲቪ ላይ ስታይ እንደዚህ እልፍ እያደረገ እንደሚያሳየው መጀመሪያ እመቤታችንን አደረገና ቀጥሎ ቅዱሳንን አጠቃላይ መላእክትን ነው ማላስታውሰው እንጂ ቅዱሳንን አጠቃላይ እንደዛ እያደረገ እስከ ሞጣ ድረስ እያየሁ ነበር። ይሄን ከዛ ልክ ስንወጣ ሌሎችም ያሉኝ ይሄንን ነው። ምንድነው ምን አየህ መባባል አለ ወደ ራስ ከተመለስክ በኋላ። ከዛ እንደወጣ ያው ማንንም ንግግር የለም፣ ራሱን ብቻ ነው የሚያዳምጠው። በዳዴ የሚሄድም ወይም ደግሞ ተደጋግፎ የሚሄድም በጣም ያቃተው ካለ የተሻለው አንስቶ ይይዘዋል። ከዛ ከተወሰኑ ሰዓታት በኋላ ራሱን የሚያገኘው ያኔ ነው። እና ከዛ ምንድነው ያየው ምናምን መባባል አለ። አንዳንዱ ተስፋ መስቆረጥ በሚመስል ነገር አይወሩ እንኳን ሊነግሩ ቀርቶ አልሰሙህም አልሰሙህም። ኢቭን ከወጡ በኋላ ራሱ በሐሳብ ተሰውረዋል። ከቃሊቲ እስር ቤት አንዱ ተፈቶ ሄዶ ከወጣ በኋላ እንዴት ነው ይሉታል። እኔ እስር ቤት ውስጥ ተሰውሬያለሁ ብዬ ነበር የማስበው። እዚህ ዋናው ትክክለኛው መሰወር ያለው እዚህ ነው አለ እና ገና አልነቃውም ቀስቅሱኝ ይላል አለ። እኔ እየኖርኩ ነው ግን አለሁ ሪል ራሴ ነኝ ይላል። ቀስቅሱኝ በእናታችሁ እና የትኛው ሪል ላይፍ እንደሆነ ግራ ገባው። ገና እንዳልባነነ ነው የሚያስበው ብለህ ትላለህ። አልባነንኩም ወይስ አሁን ራሴን ማወራ ያለሁት ኖርማል ነው ማወራችሁ ይላል። ህልም አይደለም እስቲ ህልም ነው ይላል። እና አንዳንድ ጊዜ በጣም ይገርማል። ልክ ነው። ከወጡ በኋላ ራሱ የማይተዋቸው አሉ። ጨርሶ አጠገባቸው ያለው ሰው ረስቶት በሐሳብ ይላል እና ስላሳያቸው መሰለኝ። ትክክል ነው። ወደሱ ልመጣለን። ስንነጋገር አንድ ልጅ በሁለተኛው ቀን ወደ ሀገሬ ካልሄድኩ ብላ ተገለገለች። አብራን መኪና ላይ ተዋውቀን እንዲሁ የሄድን ልጅ ነበረች። ምንድነው ስንላት እንዴ ይመስለኛል የሆነ ሰዎች ጋር እኔ አወራቸዋለሁ እነሱ አይመልሱልኝም፣ እኔንም አያወሩኝም። እንዴ ምን አይነት ጊዜ ነው የደረስነው? እንዴት አይነት ነገር ነው? ወይ አያወሩኝ ወይ አያናግሩኝ ወይ አይመልሱልኝ ምንድነው እያልኩ በቃ ስጨነቅ ቆይቼ ነው የወጣሁት እና ተመልሼ ይሄን ነገር ማየት አልፈልግም አለች። አባብለን ምን ብለን ሁለተኛ ቀን ደገመች። ሁለተኛ ቀን ስትደግም ያየችው ደግሞ እጅግ አስፈሪ፣ ለኛ ስትነግረንም ራሱ ሰቀጠተን። በጣም ሁሉ ነገር ታስሯል። ታስሬ ሊፈቱኝ ሲሉ መፍቻ ቦታው ይጠፋል እና በዚህ ሁኔታ ላይ ሆኜ እስከ መጨረሻው ድረስ እየተጨነቅኩ ነው የነበርኩት እና ተውኝ እያልኳቸው ለምንድን ነው ማልሄደው ብላ ያኔ ደግሞ አስቸገረች። ከዛ ተይ እንደሱ አይደለም። በእርግጥ ስራዋን እዚህ መናገር ስላልፈለኩ ነው። አዎ በጣም የኃጢአትና ኃጢአትን ትወልዳለች አይደል የሚባለው? እንኳን ስለማናሳይ ስሟ ስለማይገለጽ ኖርማሊ ብታወራው ችግር የለም። ምን መሰለህ ዘፋኝ ነች። ምሽት ነው የምታድረው፣ በቁምጣ ነው ምን ብሎ በቃ ያው እዛ ላይ ደግሞ እንግዲህ መጠጥ ይኖራል። መጠጥ ካለ ደግሞ ስካር ካለ ደግሞ ዝሙት አይቀርም። እንግዲህ ኃጢአትን ትወልዳለች አልኩ። ለዚህ ነው መጨረሻ ላይ ይሄንን እየሰራች የነበረች ልጅ ናት። ኦልሬዲ አሁን ተመልሻለሁ ትቼዋለሁ ነው የምትለው። መጨረሻ ታስራ መፈታት አቅቷት ይኸውልሽ ክርስቶስ ራሱ ያሳየሽ እዚህ ድረስ ለፍተሽ መተሽ ያለ ዋጋ የሚመልስሽ እንዳይመስልሽ። እንደዚህ ነው የታሰርሽው እወቂው። ግን ደግሞ ከዚህ ስራት ነው መፈታሽ ነው የሚልሽ እንጂ ቂመኛ አምላክ አይደለም።
ይህን ያክል በረሃና እንትን አቋርጠሽ እሱን ፍለጋ መተሽ ድሮ ያላሰቃየሽን አሁን በስቃይ ያሳልፍሻል ማለት አይደለም። እንደዚህ የምትሰሪው ስራ ለዚህ ነገር ያጋለጠሽ የስቃይና ለሲኦል የሚዳርግ ስራ ነው እና ከዚህ ነው መፈታሽ ብሎ ማለቱ ነው ስላት አንተ ወዲያው በቃ ውስጧ ላይ ገባ ይሄ እንትን። ከዛ በኋላ ሌላ ቀን ደገመች። አየህ ሰው መካሪ ያስፈልጋል። ተስፋ ያስፈልጋል። ትናንትና ስንማማር ስለ ዮናስ ትምህርት ስንማማር ሰምተሃል። ዮናስ ወደ ህዝቡ ነነዌ ልትገለበጥ ነውና ንስሐ ግቡ በላቸው ብሎ የተላከው እግዚአብሔር መገልበጥ አቅቶት ሳይሆን ካስጠነቀቃቸው በኋላ እንዲተርፉ ስለፈለገ ነው አይደል? ያተርፋቸው ስለፈለገ እግዚአብሔር የሰራዊት ጌታ ስለሚባል የጦረኛ አምላክ ነው ብሎ ነው የሚያስቡት። ኃይለኛ ተበቃይ አምላክ ነው ብሎ የሚያስቡት እንጂ የፍቅር አምላክ ነው ብሎ አያስቡም። ስለዚህ የፍቅር አምላክነቱን ለመግለጽ ነው ልትገለበጥ ስለሆነ ንስሐ ግቡ ብሎ ማስጠንቀቂያ የላከው። ሳያስጠነቅቅ ማጥፋት እየቻለ ግን ንስሐ መግቢያ ጊዜ 3 ቀን ሰጣቸው። ይችም ልጅ እንደዛ ነው የሆነችው እና በዚህ ተጽናናችና የእውነት ነው የምልህ ሌላ አስፈሪ ነገር ብታይም ባታይም 7ቱን ቀን ጨረሰችው። በጣም ጎበዝ 7ቱን ቀን ቀጥ አድርጋ ጨረሰች። ኮኔታችን ባገኝሽ ደስ ይለኛል ታያለች ብዬ ያስባለሁ። እኔንም ደግሞ ደውላለሁ ብላኝ ስለነበር ይኖሩ የነበሩቶቻችን ታስተምርልኛለች ትመጣለች። አዎ እና ይሄ ሁኔታ አለፈ። ስትነጋገር እንደዚህ ዋለ። አንድ ጓደኛዬ ደግሞ ካጠገቤ ቁጭ ብሎ አስተዋውቂያለሁ የሆነ ልጅ። አዎ ሌላ ደግሞ ሌላ እንዴ ረስተው ነው ይሄ የበርሚል ጓደኛዬ ነው ያልኩህ እንኳን። አዎ እሱ ከገባን ጀምሮ መጀመሪያ ምነቃው እኔ ነኝ። ይሄን ቁጥር ይለዋል አልኩ በቃ 20 30 40 እኔ በቃ እባክህ በህልሙ ኪሎ ሜትር እያየ ነው እንዴ? ምን አውቃለሁ። መምህር ተስፋዬ ገባ ከደውልለት አለኝ ቢቸግረው። አይ እኔም አልገባኝም እኮ ምንም ይሄ ነው የምትለው ነገር የለም ወይ? ተከታይ ነገር ቢኖረው የሆነ ነገር ትላለህ። ምንም ያይ በዚህ ጉዳይ ለምሶ ባይገባ 2 ቀን 3 ቀን እኮ ነው። የሚገርም ነገር ደግሞ የሄደው 3ኛ ጊዜ ነው። 2015 ጀምሮ የተጓዘ ነው። መጨረሻ ላይ በነገራችን ላይ እንደዚህ ስትነጋገር ብዙ ነገር ታያለ። አንዳንዱ አጫሽ የነበረ እዛ ገብቶ ሲጋራውን ገልብጦ በሳቱ በኩል ይቀርበልኝ ያስቃል። ግን ገልብጦ ሲያቀሳየ አው በሳቱን አንተ ሲጋራውን ያቀስካለው አው ሳይሆን እሳት በህይወት ላይ እሳት ነው ያቀስካለው። አው አው ወይኔ እግዚአብሔር አው እስቲ ግላችሁ እግዚአብሔር ድንቅ ነው ስታስተምር በሉት። ሁለተኛ እያለ ወጣ እና ከዛ በኋላ እንደው የሚያጨስም አይመስል አንደኛው ደግሞ እንደዚሁ አጫሽ የነበረ ነው። እንደዚህ ከንፈሩ ይሄ ማረሻ እሳት ውስጥ ታግለው እንዴት ነው ከንፈሩ ትልቅ የሆነበትና እንደዛ ይሆናል። ለካ እየጮኸ የወጣው ኧረ አቃጠላችሁኝ፣ ኧረ ይበቃኛል እያለ ነው የነቃው። መጨረሻ ላይ ነቅቶም አለቀው ብሎ ቆይ ያ የምታግሉት የነበራችሁት የት አለ የታረጋችሁት ይላቸዋል እንትኖችን አስጠማቂዎች። አዎ እና በእንደዚህ አይነት ነገር ሁሉ ይመክራል። እና እንደዚህ አይነት ነገሮች ሁሉ አሉ። ወደ እኔ ነገር ወደ 3ኛ ቀን ልመልስህ። ወደ 3ኛ ቀን ስመልስህ ያው ደስታ ጨምሯል። በቃ ጥሩ ነገር እያየሁ ነው። አሁን በፊልም ዓለም ላይ ወይም ደግሞ የሆነ ነገር ስነግርህ እየሳልክልኝ እንድትሄድ እፈልጋለሁ። ተመልካቾቼም እንደዛው የሆነ ተራራ እዚህ ሆነህ አንተ ከስር ሆነህ ወደ ላይ የምታየው ተራራ ረጅም ወደ ጎን ረጅም የሆነ ተራራ አድማስ ማለት ነው። በቃ የሆነ አድማስ እና ባህር ዳር አካባቢ ፀሐይን ልትገባ ስትል አይተሃታል? ቀይ እንደምትሆን ከተራራው ጀርባ ቀይዋ ፀሐይ አለች፣ ጀንበር ማለት ነው። በተራራው ላይ ምን እንደሚሄድ ታውቃለህ? በፈረስ ሳይቀር ጭነዋል ጓዛቸውን የሄዱት። አቤት ብዛታቸው ሄዱ ላለው በቃ ስደተኞች ናቸው እንዴ። በኋላማ ምን ሄዱ ላለው በደስታ ነው በቃ ያን የምናገረው። ሄዱ ላለው ቀጥታ ወጥቼ ለፈቺም አላቀረብኩትም።
ምዕራብ እንግዲህ የሲኦል ምሳሌ ነው አይደል? የሲኦል ምሳሌ ነው። አዎ እነዚህ የሄዱት ደግሞ ከነጓዛቸው በአህያ ጭነው የሄዱት ከኔው የወጡልኝ አጋንንቶች ናቸው። በዚህ አትስማማ? አንተ የተረጎምክበት መንገድ እንድቀበለው የሚያደርገኝም አለ። በአንድ በኩል ደግሞ ትውልዱ ወደ ሲኦል እየተማገደ እንደሆነ ማስተማር እንዳለብህም ደግሞ የሚያሳይ ይመስለኛል። ያቀበለዋል። ጊዜው ህዝቡ ወደ በቃ ጓዛቸውን ጠቅልለው እየሄዱ ነው አይደል? ስደት ሊሆን ይችላል። ስደት ብቻ አይደለም፣ አጠቃላይ ህዝቡ ራሱን ሁሉ ነገሩን አለኝ የሚለውን ንብረቱን በሙሉ ወደ ጨለማው እድሜውም እየተጠናቀቀ ነው። የእድሜ ምልክትም ያሳያል። የፀሐይ ግባትን ማየት ማለት የእድሜ መጠናቀቅን ያሳያል። ሄዱን ያልከው አንተ መጀመሪያ ፀሐይ ላይ ያየው፣ ፀሐይ ደግሞ እንግዲህ ብርሃን ነው፣ ክርስቶስ ነው፣ ከእግዚአብሔር ጋር መኖር ነው። ስጋው ደግሞ የምትቀበል ሰው ነው፣ ያገባው በቁርባን ነው። ስለዚህ ህይወትህን ያሳያል። እነዛ ደግሞ ሄዱ ሲባል ህዝቡ እየጠፋ ነው፣ መልሰው አስተምረው እየተባልክ ነው ያለው ብዬ ነው የማስበው እንደኔ። አንተ ያልከውም ግን ያስኬዳል። ምናልባት ሰዎቹ ምን አይነት እንደሆኑ መልካቸውን የማታውቃቸው ከሆነ ብቻ ነው አጋንንት ብለህ ልትተረጉም የምትችለው። የሆነ እንትን ላይ ሻዶ ሆኖ የምታየው ጥቁር ሆኖ የለም በቃ በጀርባቸው በዛ በኩል ሆኖ በዚህ በኩል ሰው ቢታየው እንደዛ። ይሄ ደግሞ ጥቁር ከሆነ የአጋንንት ምልክት ነው ብዬ ነው የተረጎምኩት። ትክክል ነው። ይሄም ያስኬዳል። እንደዛ ሆኖ ወጣው። በጣም በቃ ለምን መሰለ ይሄን ቶሎ ብዬ በዚህ የተረጎምኩት፣ እግዚአብሔር ሆይ ከነሸክሜ እንዳትመልሰኝ የምትለዋ ትልቅ የጸሎቴ ርዕስ ነበረች። ከዛ በቃ አንዳንድ ውስጤ ላይ የሚታገለኝ እንዲሁ አንዳንዴ የምታውቀው ነገር አለ አይደለ? ያስ ካለ በቃ የሆነ የሚከተልህ መናፍስ አሰራር አለ ማለት ነው የሚል ስጋት ስለነበረ ጥያቄ ሁሉ ትልቁ ዋናው ጥያቄ ይሄ ነበረ። መጨረሻ ላይ ያንን አየሁ። በሶስተኛ ቀን ላይ ምን አየሁ ደግሞ? ዛፍ ነው፣ ትልቅ በቃ ጫካ ነው፣ ደን ነው፣ ትልልቅ ዛፎች ያሉበት እና ዛፎቹ ቅጠላቸው ረግፎ መሬት አትታይም። ይሄ በአራተኛ ቀን ያየው? አዎ ረግፏል። እና እዛ ጋር ምን ያለው በጣም አልፎ የተጨነቁና የት እንግባ ምናምን የሚሉ የሚራወጡ እነዚህ ፊልም ላይ የምታያቸው አጥንት ሆነው ቦን እንድስከልን እንደሚባለው አይነት እንትን ያላቸው እንደዛ ሆነው አጥንት በቃ የቆሙ በቃ ራሳቸው አጋንንቶች ናቸው። የቀረ ካለ እያልኩ ነበረ። እሱንም ደግሞ የምጸልየው ቤተ ሰይጣን የሸመቀው መንፈስ ቅዱስ ያወቀው ካለ እግዚአብሔር ሆይ እያልኩ አሁንም እሱን ነው ትልቁ ርዕሴ እሱ ነበረ። እና በዛ መልኩ እነሱ ደግሞ እንደዛ እየተጨነቁ እየተጫጫሁ እንትን ሲሉ ያለው አልፎ የተንጠባጠቡ የመጨረሻውን ድንገርህ ቅጠል መርገፉ ግን ከዛፍ ላይ ቅጠል መርገፉ ግን ትርጉሙ እኔ እንደምረዳው ከሆነ የእምነት ማጣት ከህዝቡ የእምነት መውደቅን ያሳያል። ቅጠል በእምነት ይመሰላል፣ ፍሬ በስነ ምግባር ይመሰላል፣ አበባ ከላይ ያለው ጸዳሉ ደግሞ በሃይማኖት ይመሰላል። ስለዚህ ሰው እምነቱን ጥሏል፣ እምነት ወድቋል። እና ሰው እምነቱን ስለጣለ ከላይ የሚታይ ውበት የለውም። ያ ግርጥት ያለ ማንነት ነው የሚታየው። እና አሁንም ያሳየህ ጥቆማ ነው። እኔ ያኔ የዛሬ 8 ዓመት ዩቲዩብ 2010 ላይ የጀመርኩ ጊዜ ነጭ ባንዲራ ይዤ ተራራ ስወጣ ነበር ያየሁት። ኑ እያልኩ ወደ ተራራ ኑ ችግር የለውም እያልኩኝ ህዝብ ይዤ ስወጣ ያየሁት እና ኃላፊነት እየተሰጠኝ ነበር ለካ። ስለዚህ አሁንም ምንድነው አያያዙን አይቶ ጭብጦን ቀሙት እንደሚባለው በዛ አይነት መንገድ ውስጥ ያለ ትውልድ ስለሆነ አንተ ከዚህ አይነት ማንነት እንድትነጥቃቸው እንድታወጣቸው የተጠቆምኩ ይመስለኛል። እግዚአብሔር ይመስገን። እንደዛም ከሆነ ጥሩ ነው፣ ያስኬዳል፣ እስማማለሁ። ግን ሰው ከምኞቱ ጋር ነው ህልምንም እንትንም የሚያገናኘው ታውቃለህ። እና ከዛ አንጻርም ነው በእኔ በኩል የተረጎምኩት። አዎ ትክክል እኮ ነው። የጸለይከውን ጸሎት መልስ እንደተመለሰልህ አድርገህ የምትተረጉመው እርግፍ ሲሉ እንደ ቅጠል ሲረግፉ ቅጠላት እንደ ቅጠል እርግፍ ይባላል። ከዛ አንጻር ተርጉሞ ሊሆን ይችላል። ያስኬዳል፣ ችግር የለም። የረገፈ ቅጠል ደግሞ ይደርቃል፣ ከደረቀ ደግሞ ወደ እሳት ነው የምትማግደው። ስለዚህ ከቅርንጫፉ ተለይቶ የወደቀ ቅጠል ደግሞ መጀመሪያም ስሩ መሰረቱ ዛፍ ነው፣ ህይወት ነው አይደል? እነዛን ባጋንንት መመሰሉ ለኔ ቢከብደኝም አንተ ግን እንደጸለይከው ነው የሚሆነው። እዛም ያስማማል።
እና ይሄ በዚህ ሁኔታ እንደቀጠለ የመጨረሻ ቀን ነው ምን እንዳለፍኩ አላውቅም እንጂ 7 ቀን ያየው ነው የመሰለኝ። አዎ የመጨረሻው ቀን ምን መሰለ፣ ድሮ ያው ታውቃለህ ኳስ አይ ነበረ በዛች ነገር ተወቅሰኝ ነበረ ታስታውሳለህ? መጽሐፍ እየጻፍኩኝ ሲሉ ህዝቡ ምን መጣ ስል ኳስ ነው ይሉኛል። ቲች ቁጭ ይላሉና ኳስ። እኔ ደግሞ አንዳንዴ ዝም ብለህ እንትን ስትል መዝናኛ ያደርገው ነበር። አሁን ላይ አይደለም በነገራችን ላይ በተለይ የሚጨምረው የሚቀንሰው ነገር የለም። ግን ጭንቅላትህን የሆነ ነገር ላይ እንደ መዝናኛ ብለህ ቢዚ ታደርጋለህ። መዝናኛ ነው ወይ አልስማማበትም። አሁን ላይ ሳስበው ማደንዘዣ ነው። እና በጣም ከሚያሳዝነኝ ነገር አንዱን ጥሎ አንዱ ይሆናል እንጂ ሻምፒዮንስ ሊግ ሲታይ ሌሊት 7 ሰዓት ኳስ ቤት ይሞላል። ብዙ ስላልነበረ ማለት ነው። ሌሊት 7 ሰዓት ከሞላ እንትኑ ቆመህ ነው ስታይ የምታድረው። ቆመህ ለስንት ሰዓት? ለ2 ሰዓት 7 ሰዓት ላይ እንቅልፍህን መስዋዕት አድርገህ ማይጠቅምህን ማይገባህን 2 ሰዓት ያየህ ሰው ጠዋት ተነስተህ ግን ቅዳሴንና ሰማያዊውን የሚያሰጥህን እንትን ግን አታደርገውም። ቅዳሴን አታስቀድስም። ኢንተርቪው ያደረኩት ገጠመኝ ኢንተርቪው ያደረኩት ልጅ ቤተክርስቲያኗ እዚህ ጋር በማዕከላችን ያለው የሰንበት ትምህርት ቤቱ አዳራሽ ነው አለ። ከሰንበት ትምህርት ቤቱ አዳራሽ ጀርባ አንድ መንገድ አለ። ቀጥሎ ደግሞ ምን አለ? ትልቅ የኳስ የሚታይበት ሆቴል አለ። እንደ ኩርስፓኛ አይነት ነገር ሆኖ ግን ለኳስ ተብሎ የተዘጋጀ ለስክሪን አዘጋጅቶ ነውና እዚህ ጋር ቄሶቹ ቆመው ወረባቸውን ይወርባሉ። በማዕከላችን አንድ መንገድ ብቻ ነው ያለው። እኛ እዚህ ጋር እንላለን። እኛ ቆመን የምናድረው ለኳስ፣ እነሱ ቆመው የሚያድሩት አምላክ እና ሌሊት ቀስ ብዬ ሹልክ ብዬ ወጥቼ አለ ሄጄ ቄሶቹ ጋር ሄጄ ቆምኩኝ አለ። ጓደኛዬ ሹልክ ብሎ መጥቶ ባትሸነፍ ኖሮ እዚህ ትመጣ ነበር እዚህ ትመጣ ነበር። በዚሁ ሽንፈት ያርግልህ፣ ኳሱን ሽንፈት ያርግልህ አለ። ይሄው ወጣው አለ። ጓደኛው እኮ ነው ሽንፈት ያርግልህ ማለት ድረስ ተከትሎ ይመጣል ጓደኛው። ያኛው አርሴናል የማንቸስተር ነው ማለት ነው እንግዲህ። የሚገርም ነው። አሁን ምንድነው ይሄን ያመጣው መሰለህ? ሰው እንዳልከው ለሃይማኖታዊ ነገር ሲሆን አይቆምም። ለዓለማዊ ነገር ሲሆን ግን ይበረታል። ሰው 90 ደቂቃ መቆም ማለት ከባድ ነው። ሌሊት ከእንቅልፍ ነስተህ መጥተህ ቁጭ ብለህ ማየት ማለት በጣም ከባድ ነው። መንፈሳዊ ህይወት ደግሞ ቀላል ሆነ ሳይሆን ቀለለ። ስለዚህ በአሁኑ ሰዓት ህዝቡ እንዳልከው እንደቀጠለ ረግፏል። እምነቱን ትቷል ያልኩ ለዚህ ነው። እሺ እንግዲህ 9 ሰዓት ጸሎትን ታውቃት እንደሆነ 9 ሰዓት ሌሊት የጸለጥከው ጸሎት ምን ልበል ኔትወርክ ከፍለ ብቻ ሳይሆን 9 ሰዓት ላይ ከእንቅልፉ ተነስቶ መተኛት ያቃተው ሰው በራሱ በእግዚአብሔር የተወደደ ነው። ከተጠቀመበት ጥሪ ነው። አይ መተኛት ያቃተዋል። ለምን በዛ ሰዓት ባይጸልም ቁጭ ብሎ እንኳን ዝም ብሎ ስለመንፈሳዊ ነገር ቢያስብ አንዳንድ ነገሮችን ምናምን ቢያስብ በጣም ይጠቀማል። ቢጸልይ ደግሞ ይበለጥ ደግሞ ያንን ለምን እንደሆነ ታውቃለህ? እንቅልፍን መስዋዕት አድርገህ ትተህ የተነሳህበት ዓላማ ነው። አንድ ሁለተኛ የ9 ሰዓት ጸሎት በጣም ከሁሉ ለየት አድርጌ የማየው በምን መሰለህ? ይሄ እንዴት ነው መኪኖች ሲሄዱ ክራውድድ መንገድ ቀን ላይ አለ አይደለ? ማታ ላይ ግን ነፋስ ነው መኪናውም የሚያገኘው፣ መንገዱ ላይም ሌላ መኪና የለበትም። ብሎ ነው በሙሉ ኃይሉ በሙሉ ጉልበቱ የሚሄደው። ልክ እንደዛ ሁሉ ማለት ነው። ዓላማዬ ብለህ እንቅልፍህን መስዋዕት አድርገህ የተነሳህበት ስለሆነ ቀጥታ ህሊናህን የሚሰርቅህ የለም። ህሊና ቀጥታ ተሰብስቦ ነው የምትጸልየው። ደግሞ አይምሮህን አዎ አንደኛ አሳርፈህ ነው የምትነሳው። ሌላው ደግሞ ምን መሰለህ? እዚህ ጋር ፌስታልም ይጮህ፣ እዛ የመኪና ጫጫታ፣ የህፃናት ጨዋታ ወይ የቴሌቪዥን ወይ የምን አትሰማም። ገብቷል? ለየት የሚያደርገው የዛን ሰዓት ጸሎት ማለት ነው። ይሄንን አድርገህ በጣም አንተ የምተኛው በርካታ ነው። ከተኛ በኋላ የምታየው ህልም ደግሞ የማይጠፋ ምን ነበር ያየሁት ህልም የማትለው። ገብቷል? በጣም እርካታ ውስጥ ነህ። እግዚአብሔርም ልዩ ትኩረት ሰጠ የተነሳህበት ጸሎትና ዓላማ ስለነበረ እግዚአብሔርም ልዩ ዋጋ ይሰጠዋል ብዬ ነው ማሰበው ያን ሰዓት እና ወደ ሌላ ርዕስ አስረዘመው። አዎ እና
በዛ አንተ እርሱን ያመጣህበትን መንገድ ነው ኢንሳት ያልክበትን መንገድ ነው መመለስ ያለብን። እናስታውሰውና ወደ ነበርንበት እንመለስ። አዎ በአጠቃላይ በዛ ሁኔታ ላይ በነበርኩ ሰዓት ስድስተኛውን ቀን ልጀምርልህ እያለ ነው ይሄን ነገር ያመጣ ነው። የመጨረሻው ቀን ብለህ ነው? አዎ። እና ኳስ ጨዋታ ነው የተነሳው። ኳስ ጨዋታ ነው ይመስለኛል። አሁን ላይ የማንቸስተር ሲቲ የሚባል ክለብ በጣም ታዋቂ ክለብ ነው እንግዲህ እንግሊዝ ላይ እየመራ ያለ ብዙ ጊዜ አሸናፊ ነው። አዎ እኔ አልፌ ስሄድም ቢሆን እሰማለሁ ትኩረት ሰጥቼ እንደዚህ ቦታ ምናምን አይደለም። እና ማሊያቸው የነሱ ነው። ሜዳው ደግሞ አቤት የትም ቦታ መቼም ትልልቅ ስታዲየሞችን ያው በቲቪም ቢሆን አይቻለሁ። እንደዚህ አይነት ነገር አይቻላቅም እንዴት እንደሚያምር ማለት ነው። አንተ የሚጫወቱት ጨዋታ ለአይንህ ሁሉ በጣም ፈጣን የሆነ ኳስ ነው የሚጫወቱት። እዛ በርሚል ውስጥ ይሆን? አዎ ይጫወታሉ። እኔ ውጭ ነው ያለሁት፣ የኔ ቡድን በዚህ በኩል ነው ያለው። እነዛ ሲቲ ማሊያ ለብሰዋል ያልኩህ ተጫዋቾች ኳሱን በጣም በፍጥነት ይዘውት ይመጡና ምን ቢሆን ጥሩ ነው ከሪጎሪ መስመር ይባላል። ሪጎሪ መስመር ማለት ወደ እኔ ጎል የተጠጋ ማለት ነው። በፍጹም ያን ጎል አያልፉት። በፍጹም ያን የመሰለ ኳስ ይዘው መጡና ብቻቸውን ሁሉ ይዘውት ይሄዱና ኳሱ ይመለስባቸዋል። አንድ በረኛ እኮ ነው እዛ ጋር የቆመው። ይሄንን እንዳየሁ ወጣሁ። መጨረሻ ላይ እነስ ምን ብለህ መቼም የሰው ልጅ ራስ ወዳድ ነው ካላልከኝ በስተቀር ማለት ነው። ይሄ ደግሞ አልኩኝ ራሱን አሳየኝ፣ እናቱንና ሰማዕታትን ጻድቃንን ቅዱሳንን አሳየኝ፣ አጋንንት ከኔ ሲወጣየ አሳየኝ። ከዛ በኋላ ደግሞ የመጨረሻው ምንድነው ከእንግዲህ ቢመጡ እንኳን ከዚህች አላሳልፋቸውም እጠብቅሃለሁ ብሎ ቃል ኪዳን ገብቶልኛል ብዬ ይሄንን መደምደም ያድርጌ ወጣሁ እልሃለሁ። ሲመጡ የሚመለስ ከሆነ ግብ ጠባቂውን በራስን የመሰልከው ማለት ነው። አዎ አሪፍ ነው። ጥሩ አሪፍ አድርገህ ተርጉመዋል። ቆንጆ ነው። እና በዚህ ቃል ኪዳን በሙሉ ስሜት በሙሉ ሐሴት ታዲያ መረሳት የሌለበት ምንድነው ስሄድ በኤልጎሪ በኩል ነው ወይስ በበረኛው በኩል ነው የሚታየው? በረኛው በቃ ብቻውን በረኛው የቆመው። አንተ ይሄን ነገር የምታየው ያንተ ሴቲንግ ያንተ ቦታ የኔ ቦታ የትኛው መሰለህ? እየተጠቃ ያለው በረኛ ብቻ የቆመው ነው። በበረኛው በኩል ነው ራስ። አዎ ምክንያቱም እየተጠቃው ያለው እኔ ነው። ከዛ በኋላ ኳሱ ግን በፍጹም እንዲች ዝር ብሎ ያችን መስመር ግን አያሳልፉትም። በዛኛው በኩል ሆነ ቢሆን ኖሮ ኳሱን እየገፋ በሚመጣው ሰው በኩል ሆነ ቢሆን ኖሮ ስኬትህን የሚከለክል ችግር አለ ማለት ነው። ኳሱን እንዳታገባ ስኬትህን ወይም ደግሞ አላማህን እንዳትፈጽም የሚከለክልህ ነገር እንዳለ ነው የሚያሳየው። በጥበቃው በኩል ከሆንክ ያለው በረኛው ማለት በግረኛ ማለት ነው። ዞሮ ዞሮ ግብ ጠባቂው በሱ በኩል ሆነ ቢሆን ከሆንክ ደግሞ የተረጎምከው ያንተ አሪፍ ነው። አዎ ምክንያቱም ይመጣሉ እኮ ግን አላሳልፍም ጠብቀሃለሁ ነው ብዬ ነው ያሰብኩት። አዎ እንደዚህ ሆኖ ተጠናቀቀ። መረሳት የሌለበት ትልቁና ዋናው ነገር ግን ምንድነው ወደዚህ ሲሄድ ሳላስበው ነው የሄድኩት። እግዚአብሔር አስበው። አዎ እግዚአብሔር ባሰበው መንፈስ ቅዱስ ባወቀው ሆኖ ነው እንጂ እኔ ወደዚህ ቦታ እሄዳለሁ ብዬ ሳይሆን ለሌላ ስራ በሄድኩበት ጥሪ እንደዚህም አይነት አለ ሰው ባሰበው ብቻ አይሆንም የሚለውን አስምሬበት እንደዚህ አይነት ነገሮችን ይዤ መጣሁ እላለሁ። ቆይታዬ ጠቅለል ሳረገው ይቅርታ ቀማሁና መሌ ምን መሰለህ በርሜል ጊዮርጊስም ይሁን አርምሞ ሱባኤም ይሁን እግዚአብሔር በሆነ አጋጣሚ ንጥቅ አድርጎ ሊወስድህ ይችላል። ግን ሊያሳየህ የሚፈልገው ነገር ምን እንደሆነ ታውቃለህ? ሁልጊዜ የነፍስህን ጉዳይ ነው። የስጋ ነገር ሸቀጥ ነው። የስጋ ነገር ጊዜያዊ ነው። ሰው የነፍሱን ጉዳይ ካየ ቁም ነገረኛ ይሆናል ይባላል። ማሪሳቅ የሚባል የመጽሐፈ መነኮሳት አለ። 3 መጽሐፍ አላቸው። ማሪሳቅ፣ አረጋዊ መንፈሳዊና ፍልክስዩስ። ማሪሳቅ ላይ ምን ይላል መሰለህ? ስለ ነፍስህ ማወቅ ፈልገህ መጥተህ ስታነብና የስጋህን ጉዳይ ለማስፈጸም ቤተክርስቲያን መጥተህ የምታውቀው እውቀት ይለያያል። ሰይጣንም ይሄንን ዓላማህን ካወቀ
እንዳመጣጥ ይመልሳል። ስለዚህ የሄድከው ምንህን ለማየት ነው። እስቲ ቆይ ሊብላ አይደል የሄድከው? ሊብላ ስትመጣ ደግሞ እግዚአብሔር ጣልቃ ይገባና ፍላጎትህ ውስጥ የሱን ፍላጎት ይከታል። ይሄንን ሳይተዋል ይላል። ነጋዴ አይተህ ከሆነ አንዳንዴ እግዚአብሔር እንደ ነጋዴ የሚሆንበት ጊዜ አለ። ምን ማለት ነው? ልትገዛ ሄድከው እስቲ እቺ ነገር ስንት ናት ስትለው ያው ና ገባ በልና ቁጭ በል ይሄን አይተዋል። አንተ የጠየቀውን ሳይመልስልህ ዋጋው ስንት ነው እያልከው ይሄም አለ ችግር የለው እስቲ ለካው መጀመሪያ ምናምን ይላል። እንዴ ዋጋውን እኮ የጠየቅኩህ ስትለው አንተ የምትፈልጋትን ብቻ ነው። እሱ ደግሞ ከለሩን ሌላ ያምጥቶ ያስመርጣልና ብለህ ልትወጣ ስትል እሺ ችግር የለው በቃ ነው ብለህ ይዘህና ዋጋውን ይነግርሃል። ከዛ ይደራደራል፣ ደግሞ ወደ ቁም ነገሩ ይመጣልሃል። እሱ ጎን ለጎን የሚያሳይህ ምንድነው? ተጨማሪ ነገር ልትገዛ ትርፋማ መሆን ፈልጎ ነው። እግዚአብሔርም አንተን በማትረፉ ትርፋማ ነው ማለት ነው። እግዚአብሔር የሚጠቀመው ነገር ዶሮ አይደል፣ ፍቅር በመሆኑ እኛ የእሱን ፍቅር ስንጋራ እሱ በቃ አምላክነቱን ሲያሳይ ፍቅሩን ሲያሳይ በአንተ ውስጥ ሲገለጥ ትክክለኛ አምላክነቱ የሚታየው በዛ ስለሆነ እግዚአብሔር እጅግ በጣም ደስተኛ ነው። ገባ? ስለዚህ የሰው ሲኦል መግባት፣ የሰው መሞት፣ የሰው ማለቅ፣ የሰው መጨፍጨፍ እግዚአብሔርን አያስደስተውም። የአንድም ሰው ነፍስ ሲኦል መግባት እግዚአብሔርን አያስደስተውም። ለዚህ ነው አንድ ሰው ወደ ንስሐ ሲመለስ በሰማይ ያሉ መላእክቶች በዝማሬ ይሞላሉ የሚባለው። በሰኔ ጎልጎታ ላይም በመጽሐፍ ቅዱስ ላይም ሰምተህ ከሆነ በብዙ ቦታ ላይ ስንጸልይ ስንሰግድ ወደ እግዚአብሔር ስንመለስ የሚሰጠን እጥፍ እንዲሆን የሚፈለገው ለምንድን ነው? ስጋን አሸንፈህ መምጣት ስለምትፈልግ ነው። ፍላጎትህ ከሆነ በግድ ተገፍቶ በርሜል የሚመጣ አለ። ሂድ ተብሎ ቤተሰቦቹ ልከውት ምናምን የሚመጣ አለ። እንዲህ አይነቱ ሰው ደግሞ ትንሽ አለንጋ የሚመስል ነገር ያያል፣ ቅጣት ምናምን ያያል። ከዛ በዛች ባያት ምልክት ተነስቶ መጽሐፍ አንባቢ ምናምን ሆኖ ወደ መንፈሳዊ ደግሞ ይመጣል። እግዚአብሔር አያሳፍረው። ግልጽ ነው። ለምን የማያሳፍረው? በምንም መንገድ ይሁን እግዚአብሔር ፍቅሩን ማሳየት የሚፈልግ ሕግ ጥሶ ፍቅሩን ያሳያል። ታውቃለህ? እግዚአብሔር ሕግ ይጥሳል፣ የጻፈውን ሕግ ይጥሳል። አንዳንድ ጊዜ በቃ እግዚአብሔር ሊጠራ ሲፈልግ ሕግ ይጥሳል። በብዙ ቦታ ላይ እግዚአብሔር በመጽሐፍ ቅዱስም በስንክሳርም በድርሳንም ሕግ ጥሶ ሰው ሲያድን አይቻለሁ። የሆነ በቃ አይደረግም የተባለ ቦታ ላይ መንፈስ ቅዱስ ሲሰራ ታያለህ። አይተህ ከሆነ መምህር ግርማ ሲያጠምቁ መቁጠሪያ ሲመቱ እንደዚህ ሲያደርጉ አይደረግም። መንፈስ ቅዱስ ግን እየሰራ ነው። ለምን? ሰው እንዲመጣ ስለሚፈልግ ብቻ ዝም ብሎ እግዚአብሔር ስራውን ይሰራል። መጽሐፍ ቅዱስ ታህሳስ ይመስለኛል መስከረም ታህሳስ እርግጠኛ አይደለሁም። ቅድስት ሶፊያ የምትባል ሴት ልጆቿን ልታጠምቅ ብላ በባህር እንደዚህ በወንዝ ላይ ስትሄድ ማዕበል መጣባት፣ ልጆቿ ሊገለበጡ ሆኑ። ማዕበል ውስጥ ሊገቡ ሆነ። ክርስትና ሳይነሱ ሙስሊም ነበሩ። እሷ ተደብቃ ክርስቲያን ሆናለች። ግን ሳይጠመቁ ከሚሞቱብኝ ብላ ጡቷን ቀዳ ደሟን አርጋ በደሟ በስላሴ ስም የተጠመቁ ይሁኑ ብላ ሳለችባቸው። ከዛ ማዕበሉ ጸጥ አለና ከወደቡ ከመርከቡ ላይ ወርደው በሩጫ ቤተክርስቲያን ሄደው ልጆቿን ልታስጠምቅ ሌሊት ወረፋ ስትይዝ ሁሉም እየተጠመቁ እያለ የእሷ ልጆች ላይ ጸበሉ ሊደፋው ሲል ሊጠመቁ እኮ ነው። ጸበሉ ውሃው እንደ ሰም ደረቀ፣ እንደቀለጠ ሰም ሆኖ እንደረጋ ሻማ። ከዛ ካህኑ ምንድነው እሱ ውሃው ያንቺ ልጆች ላይ ላፈሰው ስል ረጋ በረዶ ሆነ። ምክንያቱም ምንድነው ያደረግሽው አላት። አይ እንደዚህ አድርጌያለሁ ስትለው ወይ እግዚአብሔር፣ አሁን ሴት ካህን አይደለችም፣ አታጠምቅም፣ እንዲህ አይነት ጥምቀትም የለም። ግን በጭንቅ ሰዓት የወሰነችውን ውሳኔ ጥምቀት አድርገህ ቆጠርክላትና አንዲት ናት ጥምቀት። ድጋሚ አታጥምቅ ተጠምቀዋል እኮ እያለ ነው እግዚአብሔር። ጥምቀት ስንት ስለሆነች አንድ ናት፣ አይደገምማ ጥምቀት። ግን የሴት ጥምቀት ተቀባይነት አለው በሕጉ። ሕግ ጥሶ እግዚአብሔር ሰው ያድናል ማለት ይሆን እንድትድን ነው። ያው ምህረቱ የበዛ ከምድራሹ የበዛ ነው። ማዕቱ ግን 4 ትውልድ ድረስ ነው የሚሄደው። 4 ትውልድ፣ ምህረቱ ግን 1000 ትውልድ ነው ይላል። ስለዚህ እግዚአብሔር ቸር ነው። በርሜል ጊዮርጊስን የሚያምጣ አጥላ ማርያም ይበል ዘንዶ አስራባት ማርያም ይበል እንትንም ይበል ምንም ይበል ሁሉም ጋር የምትሰማው ነገር ሰው እንዲነቃ ነው። ሰው እንዲባንን ወደ ሃይማኖቱ እንዲመጣ ምክንያት እንዲሆነው ነው ብዬ ነው የማስበው። እንደኔ ጠቅላላ ሳረገው ትክክለኛ አባባል ነው የሰጠኝ። ሰይጣን መጥፎ ነገርን ባመጣ ቁጥር እግዚአብሔር ደግሞ ከስር የመዳንን መንገድ እያሳየ ይሄዳል። ድሮ አሁን በዚህ ልክ ጸበል ያድናል፣ አዎ ይፈውሳል። ነገር ግን በዚህ ልክ አልነበረም። አሁን ብዙ ቦታዎች ብዙ ጸበሎች እየፈለቁ ነው ያሉት። ምንድነው መምህር ግርማ የሚሉት አንድ ነገር ትዝ ይለኛል። ድሮ ሰዎቹ
ቅን ናቸው። የሰው ገንዘብ አይበሉም። መሐላ እንኳን ቢሙሉ ሙት ይሉ እንደሆነ እንጂ ማርያምን እግዚአብሔርን ብለው አይምሉ። እንደገና ለምሳሌ አንተ ገጠር የምትሄድ ከሆነ ሩቅ መንገድ የምትሄድ ከሆነ ስንቅ ሁሉ አይይዙ፣ ባዶ እጃቸውን ነው የሚሄዱት። ይሄዱና ምን ያደርጋሉ መሰለ? የመሸበት ቦታ ላይ ሲጓዙ የመሸበት ቦታ ላይ አንድ ቤት አይተው የመሸበት የእግዚአብሔር እንግዳ እንደምን አመሻችሁ ይላሉ። ሲሉ ምን እንደምታደርግ ታውቃለህ? ሴትዮዋ ግባ ትላለች፣ አትመልስም። በሩ ጋር ታስቀምጠዋለች። ቆሎም ይሁን ጠላ ሰጠውና ይቆያል። አባወራው ከእርሻም ከከብቶችን ከማገድም ሲመጣ ማን ነው? እንደዚህ እግዚአብሔር እንግዳ ነው ግባ ይባልና እግሩን ታጥቦ በሞቀ ውሃ አልጋ ሁሉ ተለቆለት ሊሆን ይችላል ሊያድራል። ካደረ በኋላ ይሄዳል። ይኸውልህ እነዚህ ሰዎች ታሪኩ የማን ታሪክ ነው? የአብርሃም ታሪክ ነው። ነገር ግን እነዚህ ልም ያለ ገጠር ላይ ያሉ ሰዎች ጉባኤ ተሰርታላቸው አልተማሩም። መጽሐፍ እንኳ አላነበቡም። አንደኛ አያነቡም፣ አልተማሩም። ሁለተኛ ቢያነቡም መጽሐፍ አያገኙም። ይህን ታሪክ ግን እንደ ህገ ልቦና ተደርጎ በቅንነታቸው ውስጥ በዚህ ህይወት ይኖራል። አዎ በዚህ ህይወት ውስጥ የሚኖሩትን ሰዎች እግዚአብሔር ይጠብቃቸዋል። እና ሰዎቹ ደግ ስለነበሩ ምን ነበረ መሰለ ዋናው ላመጣልህ የፈለኩት ደግ ስለነበሩ ሰይጣን ያኔ በረሃ ላይ ነው ያለው፣ ወንዝ ላይ ነው ያለው፣ ጫካ ላይ ነው ያለው። ትዝ ይለኛል በቀትር ጫካ አትሂዱ ሲባል፣ ወንዝ አትውረዱ ሲባል መምህር ሲሉ እንደውም የማስታውሰው በቀትር ቅዱስ ሚካኤል አውርዶ የጣለበት ሰዓት ስለነበረ በዛን ሰዓት የሰው ልጅ ለመበቀል የሚወጣበት ሰዓት ነው ይሉ ነበር። ወንዝም እንደዛው። አሁን ምን አሉ መሰለ? የሰው መንፈስም የሚደክምበት ሰዓት። አዎ ወንዙ ንጹህ ነው አሁን አሉ። በረሃውም ጫካውም የምትለው አሁን ንጹህ ነው። ይሄ ሁሉ መጥቶ ሰው ላይ ሆኗል። ገብቷል? ሰው ላይ የሆነው ደግሞ በምንድን ነው? በልመና ጭምርና እባክህ እየተባለ ነው። ሰይጣንን ሰው ክፋት አስተምሮ ትእዛዝ ሰጥቶ እከሌ እንደዚህ አድርጎ ብሎ በመላክ እነዚህ ቦታዎች ንጹህ ናቸው። በቀጥርም ጫካ ሂድ፣ በቀጥርም ወንዝ ሂድ፣ ምንም ላይ ያደርግህ ይችላል። እና በዚህ ሰዓት ላይ እንደዚህ አይነት አባቶችን ማስነሳት፣ እንደዚህ አይነት የጸበል ቦታዎችን ማስነሳት ነበረበትና እግዚአብሔር በየቦታው እንደዚህ አይነት ጸበል ወጣ ይባላል። ግን መጀመሪያ ላይ አጋንንት በዚህ ልክ ስራ እየሰራ ስለነበረ ነው እግዚአብሔር ከፊት ደግሞ የማዳኑን ስራና የማዳኛ ቦታዎችን እየጨመረ የሄደው። እና አንተ ባልከው ላይ ይሄን ለመጨመር ፈልጌ ነው። በአጠቃላይ አመሰግናለሁ። እንግዲህ እስካሁን ስትከታተሉት የነበረው የመሪቲዩብ መርሃ ግብር ላይ የቀረበው ይህ ውይይታችን የሚጠቅማችሁ ከሆነ ኮሜንት ላይ እስቲ ሀሳባችሁን ግለጹልን። በርሜል ጊዮርጊስ ሄዳችሁም ሌላም ጸበል ቦታ ሄዳችሁ እግዚአብሔር ያደረገላችሁን ሀሳብ መታችሁ ወንድማችን ጋራ ብትመሰክሩ ብትወያዩ በደንብ የሚያወያይ ነው። ባይዘዌ በጣም የማወያየት አቅም አለው። ስትጫወቱ ከሰው ጋራ እንደ ቃለ መጠይቅ ሳይሆን እንደ ጨዋታ ነው መሆን ያለበት እና እንትኑም ሀሳብ የሚመጣላችሁ ልክ እንደዛ ሲሆን ነውና መታችሁ የሆነ ቦታ ላይ ተቀጣጥራችሁ ቤተክርስቲያን ግቢ ውስጥ የሆነ ቦታ ላይ ተገናኝታችሁ ቀለል ባለ መንገድ አብራችሁት ብታወሩ ብዙ ቁም ነገር ታወራላችሁ። መንፈሳውያን በተለይ የመናፍስትን ውጊያ የመናፍስትን ሴራ የምታውቁ ሰዎች በዚህ ጉዳይ ላይ እየተጠራራችሁ ብትወያዩ ህብረት ብትፈጥሩ እንዴት ጥሩ መሰላችሁ። እግዚአብሔር ይመስገን። ይህን ይመስላል የዛሬው ቆይታችን። እንግዲህ ባህር ዳር የመጨረሻ ወደ አየር መንገድ ልንገባ የበረራ ሰዓታችን ነው። ወንድማችን ግን ትኬት አልቋል ስለተባለ ነገ ከነገ ወዲያ ነው የሚሄደው። አይ ቲንክ ከነገ ወዲያ ነው መሰለኝ የምትወጣው። ስለዚህ ነገ ከቻልክ ገዳማትን ብትጎበኝ ደስ ይለናል። እኛ ክብራን ገብርኤል፣ እንጦንስ ኢየሱስ፣ ደብረ ማርያም፣ በትረ ማርያም ሌሎችም እንደዚህ አይተናል። ብዙ ታሪኮችን ነው የጎበኘ ነው ከልጆቼ ጋር ከአምስቱም ልጆቼ ጋር እንግዳም አለች ሊዲያ የምትባል ከነሱ ጋር አንድ ላይ ስንጎበኝ የነበረው ደስ ይላል። እግዚአብሔር ይመስገን። ይሄን እንድናደርግ የፈቀደ የእግዚአብሔር ቸርነት ነው። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ
በዝማሬ ላመስግን የኔ ጌታ በዝማሬ። ሌላ ምን እንላለን? ማመስገን ነው። መሌ በርታ። በሚቀጥለው በሰፊው አብረን እንሄዳለን። በርሜል እግዚአብሔር የተመሰገነ ይሁን። የ20 ዓመት ጓደኛዬ ምን ነበር ያልከው? ታማኝና ምን ነበር ያልከኝ? አንዴ እሱን አጸፋ ለመመለስ ነው ባትሉኝ ተመልካቾች፣ በጣም ማምንበት የምወደው ቁጥር 1 ጓደኛዬ፣ እኔም ቁጥር 1 ጓደኛው እንዴ! አዎ በድፍረት ልለው የምችለው ማለት ነው። ቁጥር 1 ጓደኛው፣ ወደፊትም ደግሞ እንዲሁ በዚህ ፍቅራችን የምንቀጥል የሀሳብ ልዩነት ወይም ደግሞ ሌላ ነገር የማይለየን በጣም የምወደው ጓደኛዬ ነው። እግዚአብሔር የተመሰገነ ይሁን። ክብርም ደስታም ሁሉ ነገር ይሰማኛል የሱ ጓደኛና ከሱ ጋር መሆኔና በዚህ ሁኔታ ላይ እስከዚህ ድረስ መድረሳችን በጣም የሚያስደስተኝ ነገር ነውና አንዳንድ ነገሮችን ያው አናድድሃለሁ፣ ይቅርታ መጠየቅህ በዩቲዩብ ውጣ ለሰው የሚተርፍ አቅምና እንትን አለ ሲለኝ ያው እየዘገየሁበት እኔ ሁኜበት ነው ያው ጓደኝነቱም የቀጠለው እንጂ በዚህ ተናደዱበት፣ እንደኔ ተናደዱበት። በጣም ብዙ አቅም እያለው ግን ወደ ዩቲዩብ ላይ ያው በእርግጥ ሌላ ቤተሰብ አስተዳዳሪ ስለሆነ እንደ ሆቢ እንደ ቴንደንሲ እንጂ ዩቲዩብን የሚያየው እንደ ቁም ነገር አላየኸውም ያልኩት። ግን ጊዜ ቢኖረውና ቢያስተምረን በጣም ብዙ ነገሮች አሉት። የበለጠ መጽሐፍቶችን ማየት የሚችልበት ገዳማት መጎብኘት የሚችልበት እድል ቢያጋጥመው። እኔ አሁን ኢትዮጵያ ውስጥ በገጠሩ ክልል እየተዘዋወርኩኝ ብዙ ኢትዮጵያ ሕዝብ እንዴት ፈዛዛና ደንዛዛ እየሆነ እንደመጣ፣ እንዴት የቅዱሳን ዘር ሆነን እንዴት እንደተበላን፣ እንዴት እንደተበቀለን ዲያብሎስ ፕሮግራሞችን እያቀረብኩን ያለሁት አይደለ? ልክ እንደዛ ማቅረብ የሚችል አቅም ያለው ሰው ነው። ግን ሌሎች ደግሞ የሚያስተዳድራቸው ቤተሰቦች ስላሉ ለዛ ነው ትንሽ ሌት የሆነው። ምንም ማለት አይደለም። አንድ ቀን ሙሉ ጊዜ ለዚህ የምትሰጥበትን ጊዜ እንደምታገኝ ተስፋ አደርጋለሁ። እግዚአብሔር ያግዝህ። አሜን። እናመሰግናለን። ሰላም ሁኑ። እንገናኛለን። አሁን በተከታታይ ያሉኝን ፕሮግራሞች አመቻችቼ እነዚህ ለመቅረብ አስባለሁ። እግዚአብሔር ደግሞ በቅዱስ ጊዮርጊስ በሰማዕቱ ቤት የገባልኝን ቃልና የመፈታት ሁኔታዎችን ተስፋ አድርጌና ተጠቅሜ ለሰው የማቀርበውን ነገር የተሰጠኝን ለመስጠት እግዚአብሔር ቀኑን ባርኮ ይሰጠኛል ብዬ ያስባለሁ። በዚህ ሁኔታ ላይ በዩቲዩብ አንዳንድ ሰዎችንም ጋብዛለሁ። እኔም ያለኝን እውቀት ደግሞ ባለችኝ መጠን ለማካፈል እሞክራለሁ። እናንተም ሰብስክራይብ እና ሼር በማድረግ እንድትተባበሩ ወይም ደግሞ ከዚህ ዩቲዩብ ላይ እንዳጠፉ ጠይቃለሁ። እግዚአብሔር የምናገርበትን አንደበት የምታዳምጡበትን ጆሮ ይክፈትልን። ፍቃዱ ይሁን፣ መካከላችን ላይም እንዲኖር ቅዱስ ፍቃዱ ይሁን። ሰላም ሁኑ። እግዚአብሔር የተመሰገነ ይሁን።